ሩታ ሁሉ ጊዜ አብርሃምን ወደሷ ለመመለስ የምትጠቀምበት ዘዴ አብርሃምን ከሷ ይበልጥ የሚያርቅ ነገር ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ትንሽ ጠፍተን ነበረ፣ ከአንድ 10 ቀን ምናምን በኋላ ነው የተገናኘ ነው። እንዴት ናችሁ ማለት ፈልጋለሁ በዚሁ አጋጣሚ። እንግዲህ ያው በጠፋንባቸው ጊዜዎችም የተለያዩ አዳዲስ ነገሮች ተፈጥረዋል። ያው አብዛኞቹ ነገሮች ድግግሞች ቢሆኑም ማለት ነው። እንግዲህ ሩታ በጣም ብዙ ጊዜ አብርሃምን ወደ ራሷ ለመመለስ ብዙ ጥረቶችን አድርጋለች። ነገር ግን ብዙ ጊዜ የምታደርጋቸው ነገሮች እንደውም አብርሃምን ከሷ ይበልጥ የሚያርቁ ነገሮች እየሆኑ ነው እየመጡ ያሉት ማለት ነው። ከበፊት ጀምሮ እንደውም ወደ ሄርሜላ እንዲቀርብ ምናምን ነው የምታደርገው በራሷ ጊዜ ማለት ነው። ዛሬም እንግዲህ የተፈጠረው ነገር ይሄ ነው ብዬ አስባለሁ። ያው ሰሞኑን እንግዲህ በጠፋንባቸው ጊዜያቶችም ያው ከሄርሜላ ጋር የነበረው እርቅም ውሸት እንደነበረ፣ ሴራ እንደነበረ እንግዲህ ሩታ ስትናገር ሰምተናል። እውነት ለመናገር ሩታ አብርሃምን ለመጉዳትም ይሁን ለመበቀል ምናምን የምታስብ ከሆነ ከሄርሜላ ጋር የተስማማችው ነገር እውነት ቢሆን አሪፍ ነበረ ብዬ አስባለሁ። ምክንያቱም እንደዛ ቢሆን የተሻለ ነው። ሁለቱም ሴቶች ሲርቁት አብርሃም መጎዳቱ ስለማይቀር ማለት ነው። ለማንኛውም ግን ያ ነገር ሴራ ስለሆነ አብርሃም ይበልጥ ወደ ሄርሜላ እንዲጠጋ ሆኗል ማለት ነው። ምክንያቱም ፍቅር ራሱ አብርሃምን የቀረበችው ያው ከሩታ ጋር ተነጋግረው ምናምን እንደሆነ ባለፈው ሲናገሩ ሰምተን ነበረ። ያ ነገር እንግዲህ አብርሃምን አናዶታል፣ አበሳጭቶታል። በሌላ በኩል ደግሞ ሩታ ራሷ ከሄርሜላ ጋር የነበረችው ውሸት እንደነበረ፣ ለሴራ እንደነበረ እንግዲህ ደግሞ ሄርሜላ ሰምታለች። ያ ነገርም እንግዲህ ሄርሜላን ይበልጥ ወደ አብርሃም ያቀርባታል ማለት ነው። ስለዚህ ዛሬ ያየነው ነገር ይሄ ነው። ሄርሜላና አብርሃም አንድ ላይ ሆነዋል ማለት ነው። ከዛ በዘለለ ግን ዛሬ ደግሞ እንግዲህ ሩታና ፍቅር ሄርሜላን ጠርተው አንዳንድ ነገሮችን ሲያናግሩ አሰምተናል። አብርሃም ሊጎዳሽ ነው የሚፈልገው ምናምን እያሉ ማለት ነውና ለምንድን ነው ይሄንን ማድረግ የፈለጉት? እነ ሩታ ማለት ምንድን ነው የሚጠቅመው? ሄርሜላን አብርሃም አንቺ ሊጎዳሽ ነው ምናምን ብሎ መናገሩ ምንድን ነው የሚጠቅመው? እሷስ ምንድን ነው የምታተርፈው ነገር? ሩታ ከዚህ ነገር የምታገኘው ጥቅም ምንድን ነው እንዴ? ሄርሜላን እኮ ባለፈው ከትላንት ወዲያ ምናምን አሞኝተንሻል ውሸታችንን ነው ብለው ከነገሯት በኋላ ዛሬ ደግሞ ለሷ ጠበቃት ለሷ ተቆርቋሪ መስለው መጥተው ይህንን ነገር ሲናገሩ ሰማንና አንዳንድ ጊዜ በቃ አይናችሁን ጨፍናችሁ እና ሞኛችሁ ህፃናቶች ናችሁ አይነት ነገር ባታደርጉ ለኦዲየንሳችሁ መልካም ነው የሚል እምነት አለኝ። ምክንያቱም ገና ከጅምሩ ሄርሜላ ራሱ ይህንን ሀሳብ ስታነሱላት እንደማትቀበለው ታውቃላችሁ። ምክንያቱም ከ3 ቀን ከ4 ቀን በፊት በቃ አውቀን ነበረ ለሴራ ነው አንቺን የቀረብኩሽ፣ አንቺን መቼም ይቅርታ ላደርግልሽ አልችልም፣ ምክንያቱም አንቺ ብዙ በድለሽኛል ምናምን ያልሻትን ሴት ዛሬ ቀርበሽ መተሽ ደግሞ አብርሃም ሊጎዳሽ ነው የሚፈልገው ከአብርሃም መራቅ አለብሽ ምናምን ስትያት እንደማትቀበልሽ ታውቂዋለሽ በደንብ። እንዴ እሷን እኮ እየጎዳሻት እንደሆነ ነው የምታስበው ሄርሜላ ማለት ነው። ጠላቷ እንደሆነች ነው እያሰበች ያለችው። ምክንያቱም ታርቃችሁ ብዙ ነገሮችን አድርጋችሁ ያ ነገር ውሸት ነው ስትያት ከዚህ በኋላ አንቺ ጋር ራሱ መታ አንቺን ማግኘቷ ራሱ ትልቅ ነገር ነው ብዬ አስባለሁ ሄርሜላ። ምክንያቱም ከአንቺ አለመራቋ በራሱ ማለት ነው። ስለዚህ ይህንን ነገር ለምን እንደምታደርግ ሩታ አላውቅም። እኔ አሁን እንደውም በሩታ ጭራሽ ተስፋ የቆረጥኩ የመጣሁበት ጊዜ ነው ያለው። ምክንያቱም አንደኛ በቃ ለራሷ ክብር የላትም። በቃ ምንም ክብሯን ማንም ሰው እንዲጫወትበት እያደረገች የመጣች ሴት ስለሆነች ማለት ነው። በራሷ ጊዜ ራሷን አስከብራ መኖር የምትችል ትልቅ ሴት ነበረች። ነገር ግን ራሷን እያዋረደች ክብሯን ዝቅ ያደረገች ሴት ስለሆነች ማለት ነው። በቃ አብርሃምን አልፈልግህም ምናምን ብለው ነበር ባለፈው። ስለዚህ አሁንም በዛው ሀሳቧ መጽናት መቻል አለባት ብዬ አስባለሁ እንጂ ከዛ በዘለለ በዚህ ልክ ለበቀል መነሳት ጥሩ ነው ብዬ አላስብም። አሁን ዛሬም ሲያደርጉት የነበረው ነገር ያ ነው። በቃ እሺ ሄርሜላ ሀሳባቸውን ተቀበለቻቸውና ከአብርሃም ራቀች እንበል። ከዛ በኋላ ሩታ ምንድነው የምታደርገው? አብርሃምን ወደ ራሷ ለመመለስ ነው ድጋሚ? ምን አይነት አስተሳሰብ እንዳላቸው ሁላ አንዳንድ ጊዜ እኔ ግራ ነው የሚገባኝ። ስለዚህ አንዳንድ ጊዜ አስተሳሰባችሁ እንደ ህፃናት ልጆች ባይሆን የተሻለ ነው የሚል እምነት አለኝ። ምክንያቱም አንዳንድ ጊዜ ለኦዲየንሳችሁ የሚመጥኑ ነገሮችንም ብታደርጉ የተሻለ ነው የሚል እምነት አለኝ። ምናልባት የኮንተንት እጥረት ከሆነ በዙሪያችሁ ያሉ ሰዎችን አማክራችሁ የሆነ ኮንተንት እንዲሰጧችሁ ብታደርጉም የተሻለ ነው የሚል ሀሳብ አለኝ። ምክንያቱም በቃ አንዳንድ ጊዜ የህፃን ልጅ ጨዋታ የሚመስሉ ነገሮች አሉ። ባለፈው ሩታና ፍቅር አንድ ላይ ሆነው ሄርሜላን እንደዚህ ያረግንሽ ውሸታችንን ነው አውቀን ነው ምናምን ካሏትና ከተሳለቁባት በኋላ ዛሬ ጠርተው ደግሞ አብርሃም እንዲጎዳሽ ስለማንፈልግ እንምከርሽ ምናምን። ምን አይነት አስተሳሰብ እንዳላችሁላ ግራ ነው የሚገባኝ። ሄርሜላ ጠላቴ ናት ብለሽ የምታስቢ ከሆነ ሩታ ከሄርሜላ መራቅ ነው ያለብሽ። አለቀ በቃ። አብርሃምን አልፈልግህም ከዚህ በኋላ ከህይወቴ ውጣ ብለሽዋል አይደል? በቃ ከዚህ በኋላ ከህይወትሽ እንዲወጣ ማድረግ ነው ያለብሽ። የራስሽ ኑሮ መኖር ነው ያለብሽ እንጂ ሁሉ ጊዜ የውሸት ኑሮም እኮ ያስጠላል። ምናልባት እኮ አብርሃም እሺ በቃ የድሮ ኑሯችንን እንኑር በቃ አብረን እንሁን ብሎሽ ወደ አንቺ ቢመጣ ራሱ
ውሸትሽ ሊሆን ይችላል ማለት ነው። ምክንያቱም እስከዛሬ ድረስ ያደረግሻቸው የመጣሻቸው መንገዶች በሙሉ ውሸት ስለሆኑ ማለት ነው። ሁሉም ነገር ውሸት ነበር። ሩታ እስከዛሬ ድረስ ስታደርጊ የነበረው ነገር በሙሉ ውሸት ስለሆነ አብርሃም ራሱ አብርሃምን እፈልግሃለሁ፣ ይቅርታ አድርግልኝ፣ አብረን እንኑር፣ ልጃችን እናሳድግ ምናምን የምትዩ ሀሳብ በሙሉ ውሸት ሊሆን ይችላል ማለት ነው። በምንድን ነው የምትታመኙ? ሁል ጊዜ የምታደርጊያቸው ነገሮች በሙሉ ውሸት እየሆኑ ስለመጡ ማለት ነው። ስለዚህ አይደለም አብርሃም እኛ ራሱ በአንቺ ላይ እምነት እያጣን መተናል። ስለዚህ አንዳንድ ጊዜ ነገሮችን ከልብሽ የምር የእውነት ከልብሽ ተነሳስተሽ ብታደርጊያቸው አሪፍ ነው የሚል ሀሳብ አለኝ። እስከ መቼ ድረስ በውሸት እንደዚህ ረጅም ጊዜም እኮ በውሸት መኖር ያስጠላል አንዳንድ ጊዜ በቃ። ስለዚህ አንዳንድ ጊዜ ከልብሽ ነገሮችን የምታደርጊያቸውን ነገሮች ከልብሽ ብታደርጊያቸው አሪፍ ነው ብዬ አስባለሁ። ስለዚህ አብርሃምም ቢሆን አሁን ወደ አንቺ ለመመለስ አንቺ ጋር ለመኖር የምታነሻቸው ሀሳቦች እውነት ይሁኑ ውሸት ይሁኑ የማይታወቅበት ደረጃ ላይ ደርሰናል ማለት ነው። ስለዚህ ነገሮችን ቆም ብለሽ ብታስቢ፣ ነገሮችን በእርጋታ ብትመረምሪ፣ ወይ ደግሞ በዙሪያሽ ነው የሚያማክሩሽ ሰዎች ካሉም እነሱን ሰዎች ብትቀይሪና በቃ ራስሽ በራስሽ ውሳኔዎችን ብትወስኝ የተሻለን የሚል እምነት አለኝ። ፍቅር ላይም ያን ያክል እምነት ባትጥይባት ጥሩ ነው። ምክንያቱም አብርሃም እኮ መጀመሪያ ከፍቅር ጋር ተጣልቶ ወደ አንቺ ነው የመጣው። ስለዚህ ፍቅርም ልትበቀልሽ አስባ ሊሆን ይችላል፣ ማይሆን ነገሮችን ያሳሰበች ሊሆን ይችላል። ስለዚህ ነገሮችን በራስሽ ሀሳብ ብታደርጊ የተሻለ ነው የሚል ሀሳብ አለኝ። ስለዚህ አሁንም ሰዎችን ብትመርጪ የተሻለ ነው የሚል እምነት አለኝ። ምክንያቱም አንድ ሰሞን ዳኒና ሜሪ ሆኖ ብዙ ማይሆን ነገሮችን እየመከሩሽ ከአብርሃም ጋር ያለሽን ክፍተት በደንብ አስፍተሽዋል። አሁንም አብርሃም አንቺንም ሄርሜላንም አልፈልግም ብሎ ከፍቅር ጋር በሆነበት ሰዓት ደግሞ እንደገና በሌላ ውሸት ደግሞ አብርሃም ድጋሚ ከሄርሜላ ጋር እንዲሆን አድርገሻል። ስለዚህ እንግዲህ በቅርቡ አብርሃምና ሄርሜላ ቀለበት ማድረጋቸው አይቀርም። በቃ ይሄ ነገር ሁላችንም የምንጠብቀው ነገር ነው። ምክንያቱም ራስሽ ነሽ በራስሽ እጅ አሳልፈሽ አብርሃምን ለሄርሜላ ይሰጠሻት። ስለዚህ አንዳንድ ጊዜ የሚያማክሩሽ ሰዎች ካሉም አንቺ የሚጠቅምሽን ነገር እየመከሩሽ አይደለም። ስለዚህ አንቺ በራስሽ ሀሳብ ወይ ደግሞ ከቤተሰቦችሽ ጋርም ቢሆን ተመካክረሽ የሆኑ ነገሮችን ወስኝ። በቃ በዙሪያሽ ያሉት ሰዎች በፍጹም አንቺን ከአብርሃም ጋር ለማራራቅ እንጂ አንቺን ከአብርሃም ጋር ለማገናኘት እያደረጉሽ ስላልሆነ ማለት ነው። ስለዚህ አንዳንድ ጊዜ ከበቀልም ከመጥፎ ነገሮችም ስሜት እስኪ ራስሽን አውጪ። አንዳንዴ በቃ ከበቀል ስሜት ራስሽን አውጪ። ምክንያቱም ሌሎች ሰዎች ይቅርታ ተጠያይቃችሁ ምናምን ሰላም አውርዳችሁ ሰላማዊ ኑሮ እየኖራችሁ ባላችሁበት ሰዓት የአንቺ ይቅርታ ግን የውሸት ሆኖ ነው የሚገኘው። ብዙ ጊዜ ወይ የውሸት ነው ወይ የሆነ በቀል አስበሽ ነው ምናምንና አንዳንዴ በቀለኛ ከመሆን ብትቆጠቢ ጥሩ ነው የሚል እምነት አለኝ። ምክንያቱም በቃ አንዳንድ ጊዜ ሩታ በምንጠብቅሽ ቦታ ሳትገኝ ስትቀሪ በጣም ነው የሚያሳዝነው። ሁላችንም ነን የምናዝነው እና በምንጠብቅሽ ልክ ሆነሽ ብናገኝሽ ሁል ጊዜ ደስ ይለናል የሚል እምነት አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።